ዘርፌና ሮቤል ማንም ሰው ሳያቸው ከቤት አወጥተው ጫካ ውስጥ ሬሳውን ከቀበሩ በኋላ ዘርፌ በድብቅ ካሜራ የቀረጸችውን አስፈራርታለሁ ለአቶ ሮቤል ማለት ነው። ገንዘብ ካልሰጠኝ ወይም 40 ሚሊዮኑን አንተ መክፈል አለበት። ምክንያቱም አንተ ነህ ይህን ነገር ያደረግከው፣ እኔ ሳላቅ ሬሳ ቤቴ ልታስገባብኝ የምችለው ከአንተ ውጭ ይህም ሴራ ማንም ሊያደርገው አይችልም በማለት ወይዘሮ ዘርፌና ሮቤል ጦርነት ውስጥ ይገኛሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ እንዴት ናችሁ? ሁላችሁንም በያላችሁበት እንደ ሰዓታት ቆጣጠራችሁ ሰላም ሰላም ብያለሁ ማለት ነው። ለዛሬ ይዤላችሁ የመጣሁት ቤዛ ድራማን ክፍል 98ን ሲሆን እንደሆን እንድትከታተሉ በአክብሮት ትጋብዛለሁ። እዛ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውን ይጀምሩ። ነባሮች ደግሞ እንደ ወትሮ ላይክ ሼር እያደረጋችሁ እንድታበረታቱ በአክብሮት እጠይቃለሁ። ዘርፌና ሮቤል ሬሳውን ከቀበሩ በኋላ ሉላ መታ እንዴት ነው ለእኔ ሳትነግሪኝ እኔን አታምንኝም ማለት ነው ስትላትም፣ አይ ልጄ አንቺን ያለማመን ሳይሆን ደግሞም አሁን ባለሁበት ሰዓት ማንንም አላምንም። ለዛም ነው ይሄን ያደረግኩት እኮ ሬሳውን ከማጋ ቀበርሽው ስትላት ከሮቤል ጋር ነው። እመኝኔ ላይ ከነዚህ የተሻለ የኔ እቅድ ስላለ ነው ስላታለች። እሷም ካልሽሽ ስለ እቅድሽ ግን የማስፈልግሽ ነገር ካለ ብትነግሪ ስትላት፣ ዘርፌም ራሷ እንደምትወጣው ትነግራታለች። ሉላም አንቺ መሰሪ ብላ እሺ ብላ ባላዬ ወደ ፎቅ ትወጣለች። ሳራና ሽብሩ ደግሞ ከክፍለ ሀገር መጥቶ ሊያገባኝ ነው ብላ ደስ ሲላት፣ እሱ ግን ምንም ብትሆን ተንግዶ ወዳ ከሉሲ ውጪ ማንንም ልታገባ አትችልም። ምክንያቱም ክብራችን ይበልጣል። አርግዛለች ብትለው ምንም ትሆነ እንኳን እርጉዝ መጫት እንኳ ብትሆን ቤተሰቦቼ ከውርስም ቢሆን ወይም ከዘመድ ልንጥልህ ስለምችል ድጋሜ ልጅቷን ማግባት እንዳለበት ይነገረዋል። ሳሮን በጣም ተናዳለች። ምን አይነት ቤተሰብ ነው ያለ? እንዴት ነው ቤተሰብ ከባሏ ላይ ቀምተህ ባለትዳር የሆነችና እጮኛ ያላትን ልጅ አካል አገባህ የሚሉት? አንተ እንደምታፈቅረኝና ሌላ ሚስት እንዳጨህ ለምን አትነግራቸውም? አይ እንደዛማን ቤተሰቦቼ እሺ ሊሉ አይችሉም። ከዚህ ውጭ ምንም አማራጭ የለኝ። እሷም እኔ እኮ በጣም ወድጀህ ነበረ፣ እንደዚህ ግን ታደርገኛለህ ብዬ ቤተሰቦችህ አንቅረው እንዳይተፉህ እኔን አላምጠህ መጥፋት ነበረብህ ብላ አሸብርን ወይም ሽብሩን ጥላው ትሄዳለች። ወደ ቤት መታ የሆነውን ነገር ለሉሲና ለሳሚ ተነግራቸዋለች። እነሱም በጣም ይናደዳሉ። ሉሲም እሱ ለነገሩ ልክ ነው፣ ጥሎሽ ላክ ብዬ ስንት ጊዜ ለመንኩህ እና ላገባ ነው አልኳቸው። ከዛም ጸጣሉ። የሰፈሩ ወሬ እኮ አያቴን አያስቀምጣትም። አንድ ቀን በልብ ድካም ድፍት ትልብሃለች። ሳሚ አንተኔን ለማግባት ምንድነው የያዘ ስትለውም፣ የበራሴ ቤት የለኝም፣ የተሻለም ስራ የለኝም፣ ስለዚህ ምን ይዤ ነው አንቺን የማገባሽ ሲላትም፣ አሁን ታዲያ አብረን እየኖርን አይደለም? ቆይማን ብቻ በዚህ በኑሮ ብቻ ቤት ፎቅ ለመገንባት አስበህ እንዳይሆን ስትለውም፣ እንደዛ ሳይሆን አንቺን አለሀሳብ እንዳኖርሽ ነው የምፈልገው። አሁን የቤዛ ጉዳይ ስላለብኝ ተፍ እያልኩኝ ነው። ሉሲ ልትረጅኝ ይገባን ኩቻዬ ሲላትም፣ እሷ ስንት ልረዳ? እኔ እኮ ነብሰ ጡር ነኝ። የተመጣጠነ ምግብ ያስፈልገኛል። ብዙ ነገሮች የሚያስፈልጉኝ ነገር አለ። አንተ ግን ምንም እያደረግክልኝ አይደለም። ይባስ ብለህ ባዶ ቤት ዘግተህ ትሄዳለህ ስትለውም፣ እሱም የቤዝቲ ጉዳይ ሆኖብኝ ነው። አሁን የያዝኳትን ልጨርስ እንጂ ከአንቺ ውጭ ማንንም የምንከባከበው የለም። አሁን ደግሞ ለሰርግም ሆነ የማማዬን ገንዘብ ለማውጥፋት ፈርቼ እኮ ነው። ማማዬ በቅርብ ከጸበል ትመጣለች። ከጸበል ከወጣች በኋላ ገንዘቧን እንዳጠፋባት አልፈልግም። ስለዚህ ነው እኮ ሉሲዬ ተረጂ፣ ትንሽ ጊዜ ስጭኝና አያትሽ ሚስጡኝና ከዛም ሰርጋችን ደግሰን በድል ባለ ሰርግ እናገባለን ይላታን። እሷም በዚህ ነገር እንደማትስማማና አያቴ እንደዚህ ካላደረገ ጥሮሽን በፍጥነት ካላደረገ ድጋሜ ይጠልፈኛል ወይም ሊጠልፈኝ ይችላል፣ እንደውም በጠለፈ ትላለች። ሳሚ በመናደድም ታዲያ ምን ነው ወደሽዋን እንዴ? ከወደድሽው ማን እኔ ላስጥልሽ አልችልም፣ መሄድ ትችያለሽ ይላታል። እኔ እንደዛ ቢሆን መቼ ቤት ገብቼ ነበረ ሁሉን ነገር
እርጉዝ ከሆንኩ በኋላ ያንተ መሆኔን ካወቅክ በኋላ ሰርግ መደገስና ጥሎሽ መጣሉ ምንድን ነው የያዘህ ስትለውም እሱም ተንግድ ወዳ አጨቅጭቅኝ እኔ አላገባሽም አላልኩም። ደግሞም ኦልሬዲ እኮ አንድ ላይ ነው የምንኖረው። ሰርግ የምትይውን ግን ትንሽ ጊዜ ስጪ በማለት ይበሳጭባታል። ሉሲ ይሄ ረፍቴ በስ የነሳት ሉሲ ምን ማድረግ እንዳለባት ከሳሮን ጋር ሲመካከሩ እንዳረገዘኝ ስትሰማ ደግሞ ሳሮኔ በደስታ ጮቤ እየረገጠች ይህን ስነግረው ምናልባት ሀሳብ ሊቀይር ይችላል ብላ በፍጥነት ሄዳ ላሸብር ወይም ላሸብሩ ትነግረዋለች። ሽብሩ ምንም ነገር ይሄ ሊያግደው እንደማይችልና ነገር ግን ቤተሰቦችን ላሳምናቸው እንደሚፈልግ ይነግራታል። ነገር ግን ለአንድ ዓመት ያክል የፌክ ጋብቻ አግብቻ ከዛ በኋላ ፈታታለሁኝ። ከዛ ከፈታኋት በኋላ ከአንቺ ጋር መቀጠል እንችላለን። ሳሮንዬ ለአንድ ዓመት ለምን አትታገሽኝም ሲላትም እሷም የራስ ጉዳይ ነው፣ አንተም ቤተሰቦችም ወይም አንተም ክብርህም ገደል መግባት ትችላላቸው፣ እኔን ትታችሁኝ ልባካችሁ ትለዋለች። እሱም ጥላው መንገድ ላይ ስኬድ ምን ማድረግ እንዳለበት ግራ ገብቶት መንገድ ላይ ተገትሮ ቀርቷል። ወይዘሮ ዘርፌ ስትቀርጾ የነበረውን ቪዲዮ ለአቶ ሮቤል ትቀርጽና ታሳየዋለች የቀረጸችውን። እሱም አራዳ ለአራዳ ምን አሸዋወደው ብሎ አውቆ የተናደደ መስሎ እኔ እኮ አንቺን ላግዝሽ ነበር፣ አውቀሽ ነበር በዛ በምሽት የጠራሽ ስትላትም አዎ ካንተ ውጭ ይሄን ነገር ማንም ሊያደርግ አይችልም። ስለዚህ አሁን ይህን ቪዲዮ ለመንግስት ወይም ለፖሊስ ከመስጠት በፊት 40 ሚሊዮን ብር ትከፍልልኛለህ፣ እምቢ ካልክ ግን ለነዛ ለዱርዮች እሰጣቸዋለሁ። አንተ ይሄን እንዳደረግ በእርግጠኝነት እነግራቸዋለሁ ትለዋለች። እሱም በንዴትና በብስጭት እየተበሳጨ ሊያንቃት ወይም ሊመታት ሲል ትመጣለች። ሉላ ምን እየተካሄደ ነው ስትል ስላትም ልጇ እጇ አለባት እንዴ ስላት እሷን ተዝ ጨዋታ ወታት ምንም እጇ የለበትም፣ ስለዚህ እኔ ሁሉንም ሴራ ያከናወንኩት ትለዋለች። እሱም በነደቅ ቆይታ ያለሽ አሳይሻለሁ፣ ዋጋ አስከፍልሻለሁ ይላታል። እሱም እንደዛ ብሎ ሲወጣ እሷ ግን ድምፅ እየቀረጸች ነበርና ምናልባት ተህቷ ጋር ተባብራት ይሄን እያደረገች ሊሆን ይችላል በማለት ሉላን እንደዚህ ካሜራ በየቤቱ ሆነ በየክፍሉ አድርጋለች። ይሄን ግን ስታወራ ስለሰማቻት ከነሳሚና ጋና ከነቤዛ ጋና ከሱራፌል ጋር ስታወራ ከበር ውጭ ካልሆነ ካሜራ ቤቱ ሙሉ ስለሆነ ይሰሟታል። ቤቱ ላይ ደግሞ በማስመሰል እኔ እህቴን እንደዚህ ታረጋችልም፣ ምንም ያክል ክፋት ብሰራብኝም አያት አክስቴ እኮ እናትም አባትም ሆና አሳድጋኛለች፣ ለዚህም ያደረሰችኝ እሷ ናት። ስለዚህ ተሳስታ ቤዛ ይሄን ብታደርግ እኔ ራሴ ነኝ የምገላ በማለት ትዝታለች። ይሄን ያየችው ዘርፌ የኔ ልጅ በጣም ይቅርታ፣ ከዚህ በኋላ ማንንም ማመን ስለሌለብኝ እንጂ እውነቴን ነው አንቺን ያለማመን ፈልጌ አይደለም ትላለች። ቆይ በዛው አማካኝነት እኮ እንትናን ወስዶ አስቀሯት ቲጂን፣ በዚህ ሰዓት ስለ ቲጂ የሚያሳስበኝ ይመስልሻል ትላታለች። አይ እና ታዲያ እሷን ቢሆን እኮ ሰው ናት ስትላትም የራሷ ጉዳይ፣ ለማንኛውም እስቲ እቅድሽን ንገሪ ካለቻት በኋላ እቅዷን ከሀስከበ ትነግራታለች። ሸሚዞ ውስጥ አድርጋ እንደ ቪዲዮ እንደቀረጸችው እና በእሱ አስፈራርተው ሊያንቃት ሲል እንደደረሰችላት ትነግራለች። አሁን ይሄን ቪዲዮ ተጠቅሜ 40 ሚሊዮን ብር ሰጣቸዋለሁ፣ ይህን ካላደረገ ግን ለድርዮቹ አሳልፌ ነው የምሰጠው ስትላትም አክስቴ እኮ አንቺ ትችያለሽ የኔ ጀግና አክስት በማለት ታደናንቃታለች። ሮቤል በብስጭት ወደ ክፍሉ ወይም ወደ ቤቱ ከሄደ በኋላ የተለመደውን መጠጥ መጠጣት ይጀምራል። ነገር ግን ትንሽ ቆይቶ የቀጠረው ሰውዬ ቪዲዮ ሲልክለት በደስታ እየተፍለቀለቀ ይደውልላትና ሁሉንም ነገር አራዳ ለአራዳ በሚል ምን አሸዋወደን በሚል እንግዲህ ሁሉንም ነገር ይነግራታል ወይም ይልክላታል። ይህን የላከላት እንግዲህ በብስጭትና በእንትን ቪዲዮን ስታይ ምን ማድረግ እንዳለባት አሁንም ወይ ቤቱን ወይና ሆቴሉን መሸጥ እንዳለባት ገባት። እኔ እኮ ምንም አላደረግኩም ወይም እንደዛ እንደ ድርዮቹ ብር አምጪ አላልኩሽም፣ ሂሳባችን ነው የተጠጣው። አንቺ ለፖሊስ ብትሰጪ ለፖሊስ እሰጣለሁ፣ ስለዚህ አታስቢ፣ እኛ ተጣጠና፣ ስለዚህ ሁለተኛ እኔ ሮቤል ነኝ እንዳትሸውጅኝ ይላታል።
ሳሚ ግራ ገብቶታል። ሉሲም ግራ አጋብተዋለች። ሳሚ ሉሲን መረዳት አቅቶታል። ሳሚ ቤዛ ቤዛ እያለ ሉሲን ረስቷታል። ትዳራችንን ባለችና ፍቅራችን በአንድ ጎጆ ቀልሰን እንኑር ባለች የእሷን ሀሳብ ጣል ጣል እያደረገ የእሱን ወደፊት እያደረገ አያቷን ምን ይደርስባት እንደሆነ በክፍለ ሀገር አገባለሁ ወይም ልጄ እንደደራው ብለው ዝም ማለት ወይ ልጅቷን የሆነ ነገር ወይም ደግሞ ሳታገባ አረገዘ ቢባልም ውርዴት ስለሆነ እባክህ አያቴ ከምትሞትብኝ እባክህ እያለች ትለምነዋለች። ሳሚ ግን መጀመሪያ እጅ ስለሰጠችለት ይሄን ያህል እንዲህ የሚያስፈልግ ነው፣ ዋናው እኔና አንቺ አብረን መኖራችን ነው፣ ሌላው እዳው ገብስ ነው ትለዋለች ይላታል። እሷም ይሄ ግን አያስማማትም። ምክንያቱም ጥሎች ተጥሎ እንደ ወግና እንደ ማረጉ መገባት ትፈልጋለች። እንትና እንግዲህ ዘርፌ ግን ልታብድ ትንሽ ቀርቷታል። ይሄን ሁሉ እያደረገች ምንም ጠባ ለማለቱና የእነዚህ የዱርዮቹ የሚስጥር ደግሞ ግራ ገብቷታል። ሮቤልም ስቆ ስልኩን ዘግቶባታል። በቴሌግራም የተላከላትን ስታይ ማመን ያቃታት። ለዛሬ ይዤላችሁ የመጣሁት ይሄን ይመስል ነበረ። ስለተከታተላችሁኝ